ያ የ666 መንፈስ በመጣ ሰዓት እያልን ትንቢት እንናገር ነበር። ድሮ እንደዚህ በርቁ ስንጠቆም የነበረውን ዛሬ መንፈሱ ደግሞ እንደ ዘመኑ ዛሬ በእጃችን ጨብጠነው ነው ያለው መንፈሱ። በአሁኑ ሰዓት ግን ይህ እንዲህ አይነቱ ቃል እየናፈቀን መጣ። ምክንያቱም ሴቶች በአብዛኛው የሴት ጓደኛ ያስኩ እያሉ እየተናገሩ በንስሐ እጅግ በጣም ውስጣችን በለቅሶ እግዚአብሔር ሆይ ሕዝብህን እባክህ በምህረት አስብልን። ዋሻው በየገደሉ ስውራን ብዙዎች አሉ። አሁንም ጥሬን አብዝቼ ወደ እግዚአብሔር እባካችሁ እግዚአብሔር አምላክ ሕዝባችንን ይታደግልን ዘንድ በእውነት በዚህ ቦታ ላይ ክንዱ ይገለጽ ዘንድ በእውነት እግዚአብሔር ለብዙዎች መጠጊያ ይሆን ዘንድ የተራቡት ይጠግቡ ዘንድ እንግዲህ ጥራችንን ከፍ አድርገን እናስተላልፋለን። ክፉ ዘመን እንደሚመጣ እጅግ በጣም የእልቂት ዘመን እንደሚመጣ ወንድም በወንድሙ ላይ እንደሚነሳ እህት በእህቱ ላይ እናት በልጇ ላይ ልጅ በእናቱ ላይ እንደሚነሳ ባል የሚስቱን ጩኸት እንደማይሰማ ቀድሞ የተነገሩ ሁኔታዎች አሉ። በፍርድ ቤት በቅርብ ሰዓት ላይ ሊያቆሙን ባለው ሁኔታ መጥሪያ አምጥተዋል። መንኮሰ ማለት በዕብራይስጥ መንኮሰ ሞተ ማለት ነው። እንግዲህ መንኮስና ቅድሚያ ለእግዚአብሔር ራስን መሰጠት ነው። እንግዲህ ይበልጥ ከቃሉ የእግዚአብሔር ፍቅር በውስጥ ሲገባ ሁሉን ትቼዋለሁ ከምንም በላይ ሕይወቴን ሁሉ ለክርስቶስ ሰጣለሁ ብሎ ምክንያቱም ሐዋርያ ቅዱስ ጳውሎስ የተናገራቸው ቃላቶች አሉ። ቢቻላችሁ እንደኔ ሆኖ አለ፣ እኔ ግን የምላችሁ በአንድ ተወስናችሁ ብትኖሩ ደስ ይለኛል ብሎ እንደተናገረ ሁሉ ይበልጥ ደግሞ ምንኩስና ያለውን ነገር ሁሉ ይሄ ዓለም ለኔ አይጠቅምም፣ ከምንም በላይ ደግሞ የክርስቶስ ፍቅር ለኔ ታላቅ ነው፣ ኃያል ነው። ስለዚህ ክርስቶስ ይሻለኛል ከዚህ ከዓለማዊ ነገሮች ሁሉን ትተን ከምንሄደው ነገር ከትዳሩም ከህይወቱም ዓለም ንብረት ከማፍራቱም ግራጁዌት ካደረግን በኋላ በወለጋ በፊንጫ ስኳር ፋብሪካ ላይ እንግዲህ ድቁናን ሰዓት ሚካኤል ፊንጫ ስኳር ፋብሪካ ለምለም በረሃ ውስጥ እዛ እሱ ሹገር ፋክተሪ ውስጥ ሰልፈሪክ አሲድ ላይ ነበር እንግዲህ ታላቅ ሰራ የነበረበት። ግን በስተመጨረሻ ላይ ያን ቋሚ ስራ ትተን እንግዲህ እግዚአብሔርን ፍለጋ ቤተክርስቲያንን ነፃ እያገለገልን ባልነበት ቤተክርስቲያን በቂ በሰልፈሪክ አሲድ ኦሲ ፊልተር ኦፕሬተር በዚያ ላይ ቋሚ አድርጎ እንደቀጠረን ያን ሁሉ ነገር ትተን መጨረሻ ላይ ቀጥታ መተን በአቡነ ገብረ መንፈስ ቅዱስ በዝቋላ ሁሉን ትተን ሚስጥሩ ስለገባን ነው እንዳሁኑ ብዙ አይነት ነገሮችን የመመራመር የመራቀቅ ነገሮች ባልነበረበት ሰዓት እንዲሁ በቅንነትና በታማኝ እግዚአብሔርን የመውደድ በእውነት ለእግዚአብሔርን ለማየት በቃ ከምንም በላይ ከሚያስደስት ነገር ምንም ሁሉ ነገር ከንቱ እንደሆነና አንዳችም የዚህ ዓለም ጣዕም ወደ ውስጣችን ባልገባ ሰዓት እግዚአብሔርን በእውነት ወደነው እንግዲህ ምንኩስናውን ሁሉ አጠቃላይ መንኮሰ ሞተ። እንግዲህ ከምንም በላይ ራስን ለክርስቶስ ማስገዛት ከክርስቶስም ሁሉ ነገር ትቻለሁ፣ አንተን ተከትያለሁ፣ ሚስጥሩ ገብቶኛል፣ ካንተ ፍቅር የሚለየኝ የለም ተብሎ እንደተጻፈ ክርስቶስን መውደድ ማለት ነው ምንኩስና እንዳጠቃላይ። ሐዋርያ ቅዱስ ጳውሎስ ለገላትያ 5:15 ላይ አንድ የተናገረው ቃል አለ። ቀኖች ክፉዎች ናቸው ዘመኑን ዋጁት ብሎ የተናገረው ኃያል ቃል አለ። ከዘመኑ ጋር ሁሉ ጊዜ ስንናገር ሐዋርያ ቅዱስ ጳውሎስ ቀድሞ የተናገረው ትንቢት ሁሉ ጊዜ በውስጣችን ይመጣል። ቀኖች ክፉዎች ናቸው፣ ክፉ ዘመን እንደሚመጣ እጅግ በጣም የእልቂት ዘመን እንደሚመጣ ወንድም በወንድሙ ላይ እንደሚነሳ እህት በእህቱ ላይ እናት በልጇ ላይ ልጅ በእናቱ ላይ እንደሚነሳ ባል የሚስቱን ጩኸት እንደማይሰማ ቀድሞ የተነገሩ ሁኔታዎች አሉ። እንደ አጠቃላይ ሚስጥሩ ለገባቸው ሁሉ በተለይ አበው አባቶች ይሄንን ነገር ሁሉ አጠቃላይ ጌታ ሆይ እባክህ የሚመጣውን ዘመን የተረጋጋ አድርግልን ብለው እየተማጸኑ ያለበት ነገር ከቀን ቀን የበሽታው ህመሙ እንዲሁም ደግሞ ሰዎች ይበልጥ የዚህ ጥልቁ መንፈስ አሰራር ድሮ ሩቅ ብሎ እንዲህ ነው ያ የ666 መንፈስ በመጣ ሰዓት እያልን ትንቢት እንናገር ነበር። ድሮ እንደዚህ በርቁ ስንጠቆም የነበረውን ዛሬ መንፈሱ ደግሞ እንደ ዘመኑ ዛሬ በእጃችን ጨብጠነው ነው ያለው መንፈሱ። ምክንያቱም በእጃችን ጨበጥነው ለማለት የሚያሰኘን ነገር አንደኛ ሞባይላችንን በአግባቡ ካልተጠቀምን ወጣቱ እጅግ በጣም ለዚህ መንፈስ ሰለባ ሆኖ በዘመኑ ተውጦ ያለበት እውነት እኔ እንጃ ሰዶምና ገሞራ በእውነት ያኔ እግዚአብሔርን ካስቆጣው እኔ ቀናተኛ አምላክ ነኝ ብሎ እንደተናገረ በቁጣው ሰዶምና ገሞራን እንዳጠፋ ሁሉ
በዚህ ዘመን ላይ ደግሞ ዘመኑ ስንመለከተው እጅግ በጣም ለዚያም ነው ሐዋርያ ቅዱስ ጳውሎስ ቀኖች ክፎች ናቸውና ዘመኑን ዋጁት ያለው። ስለዚህ ወጣቱ በእያንዳንዱ ሁኔታ ላይ በሚነገረው ይህ የሌዝቢያን መንፈስ ብሎ ደግሞ የ666 መንፈስ በሀገራችን ላይ ድሮ እንደዛ የምንጠቆመው ዛሬ በሀገራችን ላይ እጅግ በጣም የምንሰማቸው እንዲሁም ያ ብቻ አይደለም። ወጣቱ እጅግ በጣም በተለያየ አይነት በንስሐ ድሮ እኮ ዘሙቻለሁ፣ ሐሜት ሰርቻለሁ፣ ክፋት አድርጌያለሁ፣ የሰውን ገንዘብ ቀምቻለሁ የሚነሳ ነበር የምንሰማው። በአሁኑ ሰዓት ግን ይህ እንዲህ አይነቱ ቃል እየናፈቀን መጣ። ምክንያቱም ሴቶች በአብዛኛው የሴት ጓደኛ ያስኩ እያሉ እየተናገሩ በንስሐ እጅግ በጣም ውስጣችን በለቅሶ እግዚአብሔር ሆይ ሕዝብህን እባክህ በምህረት አስብልን፣ እባክህ ሕዝብን ጠብቅ። እውነት ያኔ ስለ ሕዝቡ ብሎ ራሱን ጌታ ሆይ እባክህ ይህን ሕዝብ ላጠፋው ነው ባለው ሰዓት እባክህ አታጥፋው፣ ዋጋ የተከፈለበት ሕዝቡን ከምታጠፋው እኔን ደግሞ ከሕይወት መጽሐፍ ላይ ደልተኝ፣ አጥፋኝ፣ ሰርዘኝ ብሎ የተናገረ ታላቁ ነቢያት ሙሴን እንደተናገረ ሁሉ ዛሬም ስለ ሕዝባችን ስለ ዘመኑ ደግሞ እጅግ በጣም ከባድ ሰዓት በዱር በገደል ላይ እጅግ በጣም በስውራን ሁሉን ትተው እግዚአብሔርን በየገደሉ ላይ በእውነት የሚማጸኑ ስለ ዓለም እንዲሁም ብሎ ደግሞ ስለ ሀገራችን ስለ ቅድስት ኢትዮጵያ እጅግ ጠዋትና ማታ የሚያለቅሱ የሚያነቡ ቅዱሳን አባቶቻችን በመላው በሀገራችን ላይ የእመቤታችን አስራት በኩራት ሀገር እንደመሆኗ መጠን ቅዱሳን አባቶች ምስጢሩ ገብቷቸው ጌታ ሆይ እያሉ በአታቸውን ዘግተው እያለቀሱ ያሉበት ሁኔታ ነው። ስለዚህ ዘመኑ በአብዛኛው ህዝባችን ወጣቱ የእልቂቱን ሁኔታ ስንመለከት ምክንያቱም ቀድሞ የተነገረው የመንፈሱ አሰራር በሀገራችን ላይ ያለ መከልከል መግባቱና እንዲሁም ደግሞ ህዝባችንን እንዲሁም ቤተክርስቲያናችንን ምክንያቱም ሁሉ ጊዜ እግዚአብሔር አምላክ በእውነት ሰይጣን የሚቃወመውን ሁሉ ይፈታተናልና ይህ እውነተኛ የሆነ እምነት ሊቀጥል ይችላል እንጂ ያኔ በኦዲት ጉዲት ሰዓት ላይ ቤተክርስቲያን ሊያጠፉ የተዘጋጁት የነበሩት እነ ኦዲት ጉዲት ነግራይ መሐመድ እነሱ ጠፉ፣ ቤተክርስቲያን ግን ቀጥላለች። ብዙዎች እንዲሁ ቤተክርስቲያን ለማጥፋት ዛሬም ላይ ደርሰን ደግሞ ብዙዎች ቤተክርስቲያንን አባቶችን በቤተ መቅደስ ውስጥ መልካም የእግዚአብሔር መዓዛ ያለው ምስጋና መውጣት ሲገባው የካህናት ደም እየታረደ ባለበት በዚህ ሰዓት ላይ ብዙዎች ህፃናት እየታረዱ ባሉበት ሰዓት ላይ ኦርቶዶክስ የሚለው እምነት እጅግ በጣም ተከልክሎ ባለበት ሰዓት ላይ እጅግ በጣም የሚያሳዝን በእውነት በእርግጠኛ ሁሉን ነገሮች አጥብቀን ከመጸለይ ወደ እግዚአብሔር ከማንጋጠጥ ውጪ አቅም የለንም። አቅም የሱ ሰማይና ምድርን የዘረጋ የእግዚአብሔር ነውና የዚህ ሁሉ ምንጩና መሰረቱ ደግሞ የዚህ የጥልቁ መንፈስ አሰራር እንደገና ደግሞ ክርስቶስ ደግሞ ያ በዚያን ዘመን ላይ ተብሎ ሁሉም ፍቅር የቀዘቀዘበት ነገሮች ሁሉ ግራ የተጋቡበት ሰዓት እንደመሆኑ መጠን እጅግ ዘመኑ በጣም ወጣቱ በተለያየ ማነቆ ውስጥ ገብቶ ያለበት ሁኔታ ነው ያለው። ነገር ግን በዚህ ዘመን ላይ እንደዚህ አይነት የሥርዓት ዘመን እንደመሆኑ ወጣቱ ተይዞ ታስሮ ባለበት ሁኔታ ላይ እግዚአብሔር ደግሞ ስራውን በቀደሙ በአባቶች በቅዱሳን በሐዋርያት በጻድቃን እንዲሁም ደግሞ በዱር በገደል ላይ ሲቆዩ ሲዞሩ የነበሩ አባቶች ያለውን ሁኔታቸውን ሁሉ ደግሞ በዱር በገደል ላይ እንግዲህ በአራቱም አቅጣጫ ላይ ያሉት በስውራን ባላቸው ሁኔታ ጌታ ሆይ ሀገራችንን ማርልን፣ ኢትዮጵያን ማርልን፣ ይቅርበልልን እያሉ ወደ እግዚአብሔር እያንጋጠጡ እንግዲህ በጸሎት በእውነት ሁሉም ነገሮች እንዲበርድ ትግል እያደረጉ ነው። ግን ትንቢቱ ይፈጸም ዘንድ ግድ ነው። የእግዚአብሔር ቤት እጅግ በተለያየ ሁኔታ ላይ የተለያየ ሶስተኛ አካል ከቤተ ክርስቲያን ከሚገባው የራሷ መዋቅር የራሱ ስርዓት የራሷ መመሪያ ያላት የቤተ ክርስቲያን ሕግ እንዳላት ጭምር ነገር ግን ዛሬ ደግሞ ሌሎች የማይመለከታቸው ሰዎች እጃቸውን ጣልቃ በማስገባት ቤተ ክርስቲያናችንን በማፍረስ እንዲሁም ደግሞ ህዝቦችን ክርስቲያን የሚሉት እየታረዱና በእውነት ደማቸው በሜዳ ላይ እንደፈሰሰ የሚቀርበት ሁኔታ አይደለም። ነገር ግን እየሞትን ግን እንኖራለን። ስለዚህ እግዚአብሔር ደግሞ ከምንም በላይ ኦርቶዶክስ ሲባል ትልቁ ከተሰጠን ምስጢር አንዱ ክርስቲያን ሁልጊዜ ለመስዋዕት የተዘጋጀ ነው። በክርስቶስ እውነተኛ የተመሰረተ ስለሆነ ኦርቶዶክስ በግሪክ ቀጥተኛ እምነት ስለሆነ ይህ ቀጥተኛ እምነት ደግሞ ለመላው ዓለም ክርስቶስን በእውነት የምትሰብክ ስለ ክርስቶስ ደግሞ ራሳቸውን መስዋዕት አድርገው በእውነት ጸንተው ላሉት ደግሞ ሰማዕትነትን ከቀደሙት ከሰማዕቶች ጋር
ተቀላቅለው እንግዲህ ያሉበት ዛሬ ከዘመኑ ጋር ስንመለከት እንግዲህ በተለያየ ቦታ ላይ ያሉ እጃቸውን እንግዲህ የመንግስት አካላትም እየገባ እንግዲህ ያለበት ሁኔታ ነው ያለው። ይህ ግን አብዝተን ደግሞ እግዚአብሔርን ከመማፀን ወደ እግዚአብሔር ከማልቀስ ከምንም በላይ እንግዲህ ሃይባይ እንግዲህ እግዚአብሔር እንዲሰጠን እንግዲህ ወደ እግዚአብሔር ነው ልመናችንን የምናደርሰው። ሌላ ምን እንላለን? ወደዚህ ቦታ እንዴት መጣው? እንግዲህ በዚህ ቦታ ላይ በእናታችን በቅድስት ድንግል ማርያም አማላካችነት ነው ወደዚህ ቦታ ላይ የመጣሁት። እንግዲህ መቼም ሰው በኃይሉ አይበረታም ተብሎ ቅድም እንደተነጋገርነው መንኮሰ ሞተ ነው። እንግዲህ የሞተ ሰው ደግሞ ሁልጊዜ እውነት የሆነው ሕያው የሆነውን የማይሞተውን የእግዚአብሔርን ቃል ደግሞ ልንሰብክ ደግሞ እግዚአብሔር ኢሳይያስ እንደተናገረ የእግዚአብሔር መንፈስ በእኔ ላይ የታሰሩት ይፈቱ ዘንድ፣ የተራቡት ይጠግቡ ዘንድ፣ የታመሙት ይድኑ ዘንድ፣ በአጋንንት ስራት ያሉት ይፈቱ ዘንድ እግዚአብሔር ቀብቶኛል ብሎ እንደተናገረ ያ ቅዱስ መንፈስ ደግሞ እጅግ በጣም በተለያየ አይነት ቦታ ላይ በብዙ ቦታዎች ላይ ብሰራም እግዚአብሔር ግን ፍቃዱ ሆኖ እንግዲህ በዚህ ቦታ ላይ የእናታችን የቅድስት ድንግል ማርያም ጥሪ ሆኖ ይህ ቦታ አባት የሌለበት እጅግ በጣም አስደናቂና እጅግ የሚገርም የቅዱሳን የአባቶች ቅርስ ያለበት እጅግ በጣም ቅዱሳን ሐዋርያት ነቢያት ያኔ በጉዲትና በግራኝ መሐመድ ሰዓት ላይ በዚህ ቦታ ላይ ዕቃቸውን ንብረታቸውን ጽላታቸውን የእግዚአብሔርን ቃል ይዘው ወደዚህ እንደተሸሸጉና የ1680 ዓመት እድሜ እንዳለው እንግዲህ በተለያየ በጥናት ላይ በጀርመኖችና በእንግሊዞች በዚህ ቦታ ላይ በመገኘቱ እንደ እግዚአብሔር ፍቃድ በዚህ ቦታ ላይ በእግዚአብሔር ሐሳሳቢነት ወደዚህ ቦታ ላይ እንግዲህ መተን አገልግሎት እየሰጠን ያለ ነው። እንግዲህ በዚህ ቦታ ላይ በመጣንበት ሰዓት ላይ እጅግ በጣም የሚያስደንቅ ብዙዎች ከተለያየ ከሩቅም ከቅርብም ከውጭም ያሉት እንዲሁም ደግሞ አጠቃላይ እዚህ ቅርስ በአገራችን ውስጥ በቅርስ በታላቅ በሀገራችን ላይ ተመዝግቦ የሚገኝበት ሁኔታ አለ። ምክንያቱም በዚህ ቦታ ላይ አርኪኦሎጂስቶች ከጀርመንና ከእንግሊዝ መጥተው ያለውን ነገር የመጨረሻውን ሁኔታ ሁሉ እስከ መጨረሻው ድረስ አይተው የ1680 ዓመት እድሜ ያለውና በዚህ ዘመን ላይ ይሄን ያህል ዓመት እንደቆየ ነገር ግን ይህ ቦታ ከተመሰረተና ከተጀመረ 4ኛ ዓመቱ ነው። እንግዲህ በዚህ ቦታ ላይ እንደ እግዚአብሔር ፍቃድ መጥቼ እንዳጠቃላይ በዚህ ቦታ ላይ ያገኘሁት ጸጋና በረከት በጣም እጅግ በጣም የሚገርም ነው። የእግዚአብሔር መኖሩንም በትክክል በዚህ ቦታ ላይ ያረጋገጥኩበት ነው። ምክንያቱም እግዚአብሔር በሁሉም ቦታ አለ። ይበልጥ ደግሞ ያለ መከልከል ሲሰራ ደግሞ የካለውት እግዚአብሔርን ደግሞ በሙሉ በደስታ ተቀበላለህ። በዚህ ቦታ ላይ አንደኛ ቅዱሳን አባቶች በዚህ ቦታ ላይ አጽማቸው ለረጅም ጊዜ ለ1000 ምናምን ዓመት በዚህ ቦታ ላይ እንደተቀመጠ ቦታው እንግዲህ በራእይ ታይቶ አይደለም። እጅግ በጣም በዚህ በገደሉ ላይ በሚታየው ገደል ላይ በዚያ ላይ እጅግ በጣም የጥቅጥቅ በሆነበት ሰዓት ላይ እንግዲህ አራዊቶች ሲገቡ ነው የታዩት። ቦታው እንደዚህ አይነት ክፍተት ያለው አልነበረም፣ አስቸጋሪ ነበር። ጅቦች እንደገና ደግሞ ፓይዘን ሁሉ ነበረበት። ፓይዘን ዘንዶ በጣም እጅግ በጣም ከባድ የሚባልበት ቦታ ነበር። ይሄን የተመለከቱ ግን አባቶች ሁኔታውን ለጥናት አድርገው ወርደው ሲመለከቱ እንግዲህ ግራውንድ +1 ከፍተኛ ፎቅ የተገኘበት ሁኔታ አለ። የሌለ የአጥንት አይነት የሌለ አይነት ነገር በዚህ ቦታ ላይ እንዳሌለ ያለው ነገር ታይቶ ከዚያ በኋላ እንግዲህ ያው ቦታውን በእንደዚህ አይነት ደረጃ ላይ እየተደረገ ያለበት ሁኔታ ላይ ነው ያለው። እንግዲህ እንዳጠቃላይ የቦታውን ችግር ከመግባቴ በፊት ይበልጥ በዚህ ቦታ ላይ እጅግ በጣም ብዙዎች እግዚአብሔር አምላክ ፍቃድ ሆኖላቸው እግዚአብሔር አምላክ ፈቅዶላቸው ያለ እግዚአብሔር ፍቃድ አንዳች ሰው ሊረግጠው አይችልም። ምክንያቱም ስራው እንዲህ አይነት ቦታዎችን ሁሉ የምንመለከተው የምንፈልገው በዚህ በአክሱም በደብረ ብርሃን በእንደዚያ ቦታ በራቀ ቦታ ላይ እንጂ በቦሌ አራፋ ላይ እንዲህ አይነት ታላቅ የሚያስደንቅ እጹብ ድንቅ የሆነ የእግዚአብሔር ድንቅ ስራ በዚህ ቦታ ላይ ይገለጻል ብሎ ማንም አይጠብቀውም። ሲመለከቱትም እጅግ በጣም የሚደንቅ ነው። በዚህ በቦሌ አራፋ ላይ እንዲህ አይነት ነገር ይገኛል ተብሎ ሊታሰብም አይችልም። ግን እግዚአብሔር ስራው ይገለጽ ዘንድ ስሙ ይመሰገን ዘንድ በተለያየ አይነት ሁኔታ ውስጥ ታስረው ተተብትበው ያሉት ሁሉ እግዚአብሔር አምላክ በእውነት ድንቅ ስራ እየሰራ ያለበት ሁኔታ ነው ያለው። ይሄንን ደግሞ የሰጠን እግዚአብሔር ስሙ እስከ ዘላለም የተባረከና የተቀደሰ ይሁንልን። ምክንያቱም ህዝቡ ይድን ዘንድ ጊዜው ከባድ ቢሆንም ሐዋርያው ቅዱስ ጳውሎስ ቀኖች ክፉዎች ናቸው ዘመኑን ዋጁት ብሎ ቢናገርም በእውነት ደካሞች ብንሆንም በእውነት እንደው እንደ ድካማችን ያልተወነ እግዚአብሔር በእውነት ህዝባችን በእውነት
እምነት ከማጣት የተነሳ ጠፍቷል፣ ከእውቀት ከማጣት የተነሳ ጠፍቷል ተብሎ እንደተነገረ ህዝባችን በእውነት ጎዳናን ሁሉ ትቶ ከእግዚአብሔር መስመር ዞር ቢልም እግዚአብሔር ግን ልጆቼ እያለ ዛሬም አባት እንደሌላቸው ልጆች አልተዋችሁም ብሎ የተናገረው ቃል ይተገበር ዘንድ በዚህ ቦታ ላይ ብዙዎች በአጋንንት እስራት፣ በሟርት፣ በጥንቆላ፣ በመተትና በድግምት ያሉት እንዳለ ታስረው ያሉት ሁሉ በዚህ ቦታ ላይ በሚታዩት ጸበሎች ሁሉ እግዚአብሔር አምላክ እየተፈቱ እየዳኑ ያሉበት እግዚአብሔር ስራው እየተገለጸ ያለበት ሁኔታ ነው። ክብር ሰማይና ምድር ለዘረጋ ለኃያሉ ለእግዚአብሔር ይሁንልኝ። እንግዲህ እንዳጠቃላይ ይሄ ሁሉ እንግዲህ የእግዚአብሔር ድንቅ ስራ እየተሰራ ባለበት ሁኔታ ላይ መጥቶ ሁሉን ነገር መጥቶ ያልተመለከተ ያላየ በሁሉም ነገሮች የሚያስደንቅ ነው። ይበልጥ ደግሞ አምሳለ ሲኦል ተብሎ ማነው ዮርዳኖስ ተብሎ የሚነገረው ጸበል እጅግ በተለያየ በጉልበት እስራት፣ ወገብ ችግር፣ ማይግሪን ኬዝ ያለበት ከ3 ቀን በላይ ፈጽሞ ነገር በጣም ከምንም በላይ የድህነቱ እንትን እጅግ ፈጣን የሆነ በጣም ሀይቁ ውስጥ ነው የሚያስደንቅ ነውና ይበልጥ ህዝቡ ሁሉ እየዳነበት ያለበት ሁኔታ ነው ያለው። ግን እንደ ቦታው ታላቅነት፣ እንደ ቦታው ቀደምትነት፣ እንደ ቦታው ኃያልነት ቦታው ገና ያልተነገረለት ያልታየ ነው። ምክንያቱም ገና አዲስ እንደመሆኑ መጠን ብዙዎች ይህን ቦታ መጥተው አልተመለከቱትም። እንግዲህ ወደፊት እግዚአብሔር አምላክ ቦታው ለማደግ ሰው ያስፈልገዋል። እንግዲህ ብዙ ይሄን ከጀመርንበት ሰዓት ጀምሮ ወደ 18 ሚሊዮን እንግዲህ ካሽ አጠቃላይ የተከፈለበት ሁኔታ አለ በዚህ በዙሪያ ላይ። ቀሪ ደግሞ በጣም የሚቀሩ አሉ። ግን እስካሁንም በውጭም በሀገር ውስጥም ያሉት እናቶች አባቶች በጣም ተባብረው ይሄን ቦታ 18 ሚሊዮኑን የከፈሉት እነሱ ራሳቸው ናቸው። ይበልጥ ደግሞ አሁን ቀሪ ትንሽ ነች፣ እጅግ በጣም ትንሽ 2 ሚሊዮን 574 ብር የምትሆን ትቀራለች። ግን አሁንም ደግሞ እንዳጠቃላይ እግዚአብሔር ቤቱን ካልሰራ ሰሪዎች ከንቱ ይደክማሉ ነው የተባለው። ምክንያቱም ለትውልድ አባቶች ይህንን ቅርስ እንዳስረከቡን ደግሞ እኛ ደግሞ እቺን እንግዲህ የደረሰችብን የቀረችብንን የቦታውን ችግር በጣም በብዙ ሁኔታ ብዙ ካህናቶች አሉ የምንከፍለውም እያጣን ልማቱንም ጎን ለጎን እያጣደፍን ያለነው። ይበልጥ ደግሞ አጠቃላይ የቦታው ባለቤቶች እንግዲህ በፍርድ ቤት በቅርብ ሰዓት ላይ ሊያቆሙን ባለው ሁኔታ መጥሪያ አምጥተዋል። እንግዲህ ሁሉ ተከፍሏል። 18 ሚሊዮን ተከፍሏል። በካፊል 2 ሚሊዮን 500 ምናምን ሺህ ብር ነች የምትቀረው። እንግዲህ አሁን በዚህ ሳምንት ላይ ጊዜ ገደብ ሰጥተውናል። እንግዲህ ካላመጣችሁ በፍርድ ቤት ልንቆም ነው። እንግዲህ አሁንም ደግሜ የምናገረው በውጭም በሀገር ውስጥም እስካሁንም እያደረጋችሁ ያላችሁት በእውነት ይሄን ፕሮግራም ለምትከታተሉ እህቶቼ፣ ወንድሞቼ፣ እናቶቼና አባቶቼ በእውነት ለትውልድ ይቀመጥ ዘንድ እግዚአብሔር ኃይሉ ይገለጽ ዘንድ የታመመው ይድን ዘንድ የተራበው ይጠግብ ዘንድ ይህ የተቀደሰ ቦታ በዚሁ በቦሌ አራብሳ በመሃል መገኘቱ በእውነት ብዙ ርቆት ሳይኬድ በዚህች ቦታ ላይ መጥቶ በእውነት በዋሻ ውስጥ ተቀምጦ ሱባኤን በመያዝ በመጠመቅ ቀንዲሉ በመቀባት እንግዲህ ታላቅ ድነት እያደረገ ያለ ታላቅ ቦታ ነውና እንግዲህ ይህ ታላቅ ቅርስ ታላቅ በረከት አባቶችን ካችሁ ብለው እንዳስረከቡን ደግሞ እኛም ደግሞ ለትውልድ እናስረክብ ዘንድ በእውነት በውጭም በሀገር ውስጥም ያላችሁ እንግዲህ ከምንም በላይ እቺን 2.2 ሚሊዮን 554 ሺህ ብር እንግዲህ እንድትተባበሩ እንድትከፍሉን ስንል እንግዲህ በልዑል እግዚአብሔር ስም በጣም ጥሬን አቀርባለሁ። ሁሉም ነገሮችን የሚያው ጧትም ማታም ሳልለይ በዚሁ ስለ ህዝባችን ቅድሚያ የሚሰጠው ነው። ስለ ቤተ ክርስቲያናችን ስለሚደርሰው መከራ እያንዳንዱ ስለሚታረዱት ስለደረሰባቸው መከራ በእውነት አብዝተን ወደ እግዚአብሔር ነው የምናለቅሰው። እግዚአብሔር ህዝባችን እንዲጠብቅልን ምሕረቱን እንዲያበዛልን በእውነት የእግዚአብሔር ክንድ እንዲታይልን አሁን ወደ እግዚአብሔር እያለቀስን በጾም በጸሎት በዚሁ እግዚአብሔርን እየተማጸንን የእግዚአብሔርን ቀን እየጠበቅን ያለነው። እንግዲህ በዚህም በሩቅም በውጭም ያላችሁ ሁሉ እውነት የኦርቶዶክስ ተዋሕዶ ቤተክርስቲያን በእውነት ይህን ቃል ለምትሰሙ ሁሉ እውነት ለባህሪ እግዚአብሔር አምላክ ለቅዱሳን ለሐዋርያት ለጻድቃን ለሰማዕታት በሰጠው ቃል ኪዳን መሰረት ብዙዎች እንደኛ እንደዚሁ በዱር በገደል ውስጥ ተቀምጠው እግዚአብሔርን በእውነት በልጠማን በላን ጠገብን ሳይሉ እግዚአብሔር ምሕረቱን እየናፈቁ ያሉ ብዙዎች አባቶች በየዋሻው በየገደሉ ስውራን ብዙዎች አሉ። አሁንም ጥሬን አብዝቼ ወደ እግዚአብሔር እባካችሁ እግዚአብሔር አምላክ ህዝባችንን ይታደግልን ዘንድ በእውነት በዚህ ቦታ ላይ ክንዱ ይገለጽ ዘንድ
በእውነት እግዚአብሔር ለብዙዎች መጠገያው ዘንድ የተራቡት ይጠግቡ ዘንድ እንግዲህ ጥራችንን ከፍ አድርገን እናስተላልፋለን። እግዚአብሔር አምላክ እንግዲህ ከሁላችን ጋር እንዲሆን አብዝቼ ጥሬን አስተላልፋለሁ። እንግዲህ በእግዚአብሔር በእናታችን በቅድስተ ቅዱሳን ስም በእውነት የተሰጠችን ስጦታችን ታላቅ መርህ ለመንግስተ ሰማያት እሷ ነች። ወደ መንግስተ ሰማያት መግቢያችንም እሷ ነች። የድህነታችን ምልክትም እሷ ነች። በእውነት እሷን ተይዞ አንዳች ነገር የሚሆን ያለ እሷ የሚሆን ነገር የለም። ስለዚህ የመስቀል ስር ስጦታችን እነሆ እናታችሁ ተብሎ ተሰጥታናልና ዛሬም እሷን ይዘን እሷ ደግሞ ከልጇ ከወዳጇ ከአምላካችን ከኢየሱስ ክርስቶስ ምሕረት እንደምታሰጠን እንግዲህ በሙሉ ተስፋዬ ነው። እግዚአብሔር አምላክ የጀመረውን ጾም ጸሎታችን ሱባኤያችን ሁሉ በእውነት እግዚአብሔር አምላክ በየሀገራችን ላይ የሚፈሰውን ክፉ ደም ሁሉ እግዚአብሔር አምላክ በእውነት አምላካችን ኢየሱስ ክርስቶስ ከእምነታችን ላይ እግዚአብሔር በእውነት የክፉ መንፈስ ሁሉ እንዲርቅልን ጥሬን አቀርባለሁ። እግዚአብሔር ኢትዮጵያን ይባርክልን። መላ ተዋሕዶ እምነታችንን አብዝቶ ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር። ይቆየን። ወስብሐት ለእግዚአብሔር። አባታችን እጅግ አድርገን እናመሰግናለን። እንግዲህ በመላው ዓለም ያላችሁ ውድ ኦርቶዶክሳውያን አባታችንን ከእንባ ከሐዘን ቤተክርስቲያንን ውድ ቤት ከመቆም እንድትታደጓት ሁላችሁም ቪዲዮን ሼር አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ከዛ በተጨማሪ ደግሞ ሁላችሁም ቤዛዊተ ዓለምን በቦሌ አራብሳ ሰምታችሁ እንድትመለከቷት እግዚአብሔር ስም አሳስባለሁ፣ እጠይቃለሁ። እግዚአብሔር አምላካችን ሀገራችን ኢትዮጵያን የአባቶቻችንን በረከት ያሳድርብን። አባቶቻችን እንግዲህ አባታችን በረከቶት ይደርብን። እግዚአብሔር ያግዘን፣ እግዚአብሔር ይርዳን። አሜን። ልጆች ቅዱስ እግዚአብሔር መላ ሕዝባችንን ኢትዮጵያን መላው ዓለምን እግዚአብሔር ይጠብቅልን። አሜን። ሕዝቦቿን ተዋሕዶ እምነታችን አጽንቶ ይጠብቅልን። አሜን። እግዚአብሔር መሪውና ተመሪውን እግዚአብሔር አምላክ አስማምቶ በእውነት እንዲኖሩ ያድርግልን። አሜን። እሺ ልጆቼ